ብላችሁ ልጅ ውለዱልን፣ ልጅ ብታመጡልን ይሻላል ስትሉ የነበራችሁ ይሄው ልጅ መጣላችሁ። እንግዲህ የልጆቹን ማሳደጊያ ፓምፐርስ እያንዳንዱ ወጪ በሉ አሁን ዝግጅታችሁን ጀምሩና አድርጉ። አው እንዴ ጥንቸልም ቢሆን እኮ ልክ እንደ ልጅ እንክብካቤ ይፈልጋል ትላላችሁ። ሰላም ጤና ይስጥልኝ የኔ ውድ ቻናል ተከታታዮች እንደምን ቆያችሁልኝ ውዶቼ? ዛሬ ያላሰባችሁትና ያልጠበቃችሁት ልጅ ነው የመጣላችሁ ትላላችሁ። እስከ ዛሬ ድረስ አይታችሁት የማታውቁት ድንቅ የሆኑ ሁለት ልጆች ናቸው የመጡት። እንግዲህ እኛ ሳንሰማ ሳናይ ያው ሀይሚዬንም ማርያም በሽልም ካወጣሽ ብለን ሳንጠይቃት መውለዷን ሳናይ ድንገት ነው ልጆቻቸውን ይዘው የመጡት ትላላችሁ። ሀይሚዬ በነገራችን ላይ እንደዚህ ፈገግ ብላ ስላየኋት ደስ ብሎኛል። ማለት የሆነ ነገር ያዝናናችኋል። በተለይ ደግሞ ቤት ውስጥ ልጅ ከሌለ ቤትን አድማቂ ልጅ ነው ቤትን አድማቂ ልጅ ነው እና ልጅ የሌለበት ቤት እንደዚህ ደግሞ ከተማ ላይ ምናምን ነገር እንደዛ አብዝታችሁ ወጣ ገባ ምናምን ከሌለ ምናምን አቤት እንደዚህ ገጠር ላይ እኮ ይሻላል። ብዙ ቦታ ትዞራላችሁ፣ ብዙ ሰው ቤት ትሄዳላችሁ፣ ዘመድ ጋር ምናምን እግራችሁ እስከሚነቅዝ ድረስ። ዛሬ ላይ ግን ያ የለም እየተባለ ነው። ያ የለም እንደዚህ ሰው ጋር መሄድ ምናምን ቀርቷል። ያ የድሮ ባህል እየተባለ ነውና እኔ እንደዚህ ስልክ ስደውል ነው እንደዛ የሚሉኝ ማለት ነው። ያው እንደምታዩት ነው አገራችን ያለችበት ሁኔታ። ራሳችሁን አታምኑም፣ እንኳን ሰውን ማለት ነው። እንኳን ሰውን ራሳችሁን አታምኑም። ዛሬ ላይ እኮ በሰላም ወጥቶ መግባት ቀርቷል እኮ። ምን ሆናችሁ ነው እንዴ? እና ዛሬ ለሀይሚዬ ያው ለውድ ባልተቤቱ ብሩኬ ውድ ባልተቤቱ እንበል፣ አልተጋቡም ገና። ሲጋቡ እንደዛ እንላለን። ለሀይሚዬ ለውዷ እህቱ ፍቅሩ ጥንቸል ገዝቶላታል ማለት ነው ብሩኬ። ያው እስቲ ጥንቸሎቹን እንዴት መንከባከብ እንዳለባት እና እንያት እንሞክራትና በሱ እንሞክራትና ከዛ ደግሞ ልጅ እንወልዳለን ነው ብሩኬ ማለት ነው። ልጅነታችንን አልጨረስንም፣ ገና ልጅ ነን። እንዲህ ልጅ በዛት አይመጣም፣ ገና ጩጬ ነን ሲል ነበረ። ገና ጩጬ ነን። ሀይሚ ደግሞ ትልቅ ነኝ እያለች ነበረ። ግን እኔ በዚህ ዙሪያ ይሄ በእድሜ በተባለ ዙሪያ ግን እኔ እንደዚህ አይነቱን ነገር ማለት ይሄ አብረን እንደር እንደገና ደግሞ በቃ ሀይሚዬ እንደዚህ አይነት ክብርሽን የሚነካ የፕራንክ ቪዲዮ ባሰሪ ከዚህ በኋላ ጥሩ ነው። ያ የምናቅሽ የድሮ ሀይሚ ይሁን ይለን። የምሬን ነው የምልሽ። ብዙ ጊዜ ያለውኝ አስተውላለውኝ። አሁን ብሩኬ ኦዲየንሱን የሚያናድድ ስራ ሰርቶ አያውቅም። የምሬን ነው። ለኦዲየንሶቹ በጣም ነው የሚጠነቀቀው። አንዳንድ ቦታ ላይ ደግሞ ኦዲየንሶችሽን የሚያናድድ ነገር ባትሰሪ ጥሩ ነው። ምክንያቱም ኦዲየንስም ቢሆን መከበር አለበት። ኦዲየንስ መከበር አለበት። እኔ እንደ ሀሳብ ነው። ሌላው ነገር ደግሞ ከምንም በላይ የዋህ ነሽ፣ አይኑ አውቃለሁ፣ የዋህ ነሽ፣ ልጅነትም አለ ምናምን ነገር ግን አንዳንድ ጊዜ ደግሞ ራሳችንን አሳልፈን የምንሰጥበትና ማንሰጥበትን ቦታ ላይ ይተን ማወቅ አለብን። ዛሬ የሆነ ቦታ ላይ ስትሰደብ አይቼ ነው በትናንትናው ቪዲዮ በጣም ሲሰድቧት የነበሩ ሰዎች አይሁኝ። በቀጣይ ይጭንላችኋለሁ የሰደቧትን ስድብ ማለት ነው። በቀጣይ አስቀምጫለሁኝ። ቪዲዮውን ዳውንሎድ ስላልሆነልኝ ነው ለቅላችኋለሁ በቻናሌ ማለት ነውና ብሩኬ የብሩኬን ጨዋነት ዛሬ ነው ወይ የምታውቂው? ብሩኬ እኮ ተድሮም ጨዋ ነው፣ አንቺ ነሽ ያዋረርሽው ምናምን እያሉ በእነሱ መሀል እየገቡ እንደዚህ ነገርን የሚፈተፍቱ ሰዎች አሉ። ይሄ ከምን የመጣ ይመስላችኋል? ሀይሚ ለእያንዳንዷ ነገር ራሷን ዝቅ ስለምታረግ መስዋዕት ስለምትከፍል ምናምን ነገር ነው። ሴት ልጅ ደግሞ ኩል መሆን አለባት። በእያንዳንዷ ቦታ ላይ ክብሯን የሚነካ ነገር ማድረግ የለባትም። እኔ ክብሬን ጠብቄ እኔ ጨዋ ነኝ ምናምን እያልኩኝ አይደለም። ነገር ግን ከኔ የተሻለ ሴት የሆነ ሴት ልባማ ሴት ደግሞ ቦታዋን ለቃ ስትገኝ ያለ ቦታዋ የማይሆን የእሷን ክብር የሚነካ ነገር ስታረግ ይደብራል። ምክንያቱም አሁን ብሩክና ሀይሚ አይኖ በአንድ ቤት ናቸው። እንደ ባልና ሚስት እንደ ፍቅረኛ ምናምን አክት እያደረጉ ያሉት ቢሆንም ግን ምን መሰላችሁ?
አሁን የፍቅር ጥያቄ ሳይጠያየቅ አንድ ሰው አንድ ቤት ውስጥ መኖር በጣም ይከብዳል። ይሄ ደግሞ ባህላችንንም አይደለም የሚከብድ ነገር ነው። እነሱ ደግሞ ካመኑበት እምነት ካላቸው ያኔ አሁን ብሩኬን ምሳሌ ልውሰድላችሁ። ብሩኬ እንደው መልካም ሰው ስለሆነ ለሴት ልጅ ክብር ስላለው ምናምን ነው እንጂ ውሻ የሆኑ ወንዶች አሉ። ይቅርታ አድርጉልኝ ለዚህ ንግግሬ። አሁን የፍቅር ጥያቄ ሳያቀርብላት አንድ ቤት እየኖሩ ነው እንበል። ለምሳሌ እንደ ብሩኬና እንደ ሀይሚ ማለት ነው። ወንድ ልጅ ውሻ ነው ያልኳችሁ ቀደም ሲል እንዴ እኔ እኮ እንደ እህቴ ነው እኔ እንደ እህቴ ነበረ ማይሽ ብሎ የሆነ ታይም ላይ የሚቀየሩ ሰዎች አሉ። የፍቅር ጥያቄ ሳያቀርብላት አንድን ሴት በአንድ ጣራ ውስጥ ሲኖር ማለት ነው። ነገር ግን ደግሞ ዝጋ ምንድነው ወደ ዋናው ነጥቤ ስመለስ ሀይሚዬ ዋጋ የሚያስከፍልሽን ነገር እያንዳንዷ ቦታ ላይ አታድርጊ። ምክንያቱም አንቺ ስትሰደቢ ስና ያመናል። እንድትሰደቢ አንፈልግም። የሰጥሽ አንቺን የወደድንሽ የተከተልንሽ በቃ በጣም ቆፍጣና ስለሆንሽ በሴትነትሽ ስለማትደራደሪ እያንዳንዷ የምታደርጊያትን ነገር ስለምናቅ ከአንቺ ብዙ ነገር ስለወሰድን በቃ ሴትነትሽ ስለገዛን ነው። እንደ ሴት ብዙ ነገሮችን ስለተማርን ነው። ልባማ ሴት ስለሆንሽ ነው። ነገር ግን ደግሞ ይሄ ልባማ ሴትነትሽን የሴትነት ክብርሽን የሚነካ ነገሮች ባታደርጊ እንደኔ ጥሩ ነው። በቃ ወደ አብዛኛውን ጊዜ ኦዲየንሶችሽ ራሱ የሆነ ነገር አልተመቸንም ይሄ ነገር ብታስተካክልልን ሲሉሽ ኦዲየንስም እንደ ወዳጅ ሊከበር ይገባዋል። ሁልጊዜ መናደድ የለበትም። ምናልባት አንቺ ይሄን ነገር የምታደርጊው ለሌላ ሰው ስም ለመጠበቅ ብለሽ ሊሆን ይችላል። ኖ ያ ሰው እኮ የራሱን ስም ራሱ እያስጠበቀው ነው ያለው። ያ ሰው ያንቺን ስም በተቃራኒው አስጠብቆልሻል። ማስጠበቅ ሲችል እኮ ነው። ያ ሰው ግን የራሱን ስም አስጠብቆ በጨዋ ደንብ ነው እየተንቀሳቀሰ እየሰራ ያለው ማለት ነው። አሁን ብሩኬን ብናየው ለምሳሌ ኦዲየንሶችን የማያናድድ ነገር ነው የሚያደርገው። አንቺ ለማስተማርም ብለሽ ሊሆን ይችላል እንደዛ አይነት ነገሮችን የምታደርጊው። ነገር ግን ሀይሚዬ መሆን የለበትም። ይሄንን የምለው እንደ እህትነት ነው፣ ሌላ ነገር አይደለም። እንደ እህትነት መስመር ሲያልፍ ነገሩ ደግሞ አይቼ ዝም ማለት ስለማልፈልግ ነው። አንቺ ስትሰደቢ እኔ መታመም አልፈልግም። እዛ ጋር የማንንም ልጋጋም እየተነሳ ያንቺን ክብር ዝቅ እያደረገ አንቺ ገና ስለ ብሩኬ መልካምነት መተሽ ተናገርሽ። ስለሱ መልካምነት እንጂ የተናገርሽው መጥፎነት አይደለም። ያንቺን ክብር ዝቅ አድርጎ የማንንም ልጋጋም እዚህ ጋር ሲሰድብሽ እያዩኝ እኔ በበኩሌ ዝም ማለት የለብኝም። ያ ነገር ደግሞ ክፍተቱን የሰጥሽው ማነሽ? አንቺ ነሽ፣ በገዛ እጅሽ እንድትሰደቢ ማለት ነው። ኖ መሰደብ የለብሽም። በቃ እውነቴን ነው። አይኖ የሚያስተምር ነገር ነው የምትሰሪው። ከበፊቱም ፕራንክችሽ የሚያስተምሩ ናቸው። ነገር ግን ደግሞ ክብርሽን በሚነካ መልኩ አይደለም። የሚያስተምርን ቪዲዮ ቢሆን ክብርሽን በሚነካ መልኩ አይደለም። ገብቶሻል? እና ክብርሽን በጠበቀ መልኩ ቢሆን አሪፍ ነው። ይህንን ደግሞ ወደ ሌላ ነገር እንዳታዞሩት። እኔ በጣም አሁን ከመሸ ነው የተሰደበችውን ቪዲዮ አይቼ ከመሸ ነው ያዩትን ነገር ደግሞ አይቼ ዝም ማለት ስለማልፈልግ ቪዲዮ ስሰራ አወራበታለሁ ብዬ አስቤበት ስለነበረ ነው አሁን እያወራ ያለሁት። እና መደረግ የሌለባቸው ኖ ማለት ያለብሽ ቦታ ላይ ኖ ማለት አለብሽ። አሁን እዚህ ጋር እንግዲህ እንክብካቤው እንደቀጠለ ነው። ፍቅራችሁን ያብዛላችሁ፣ የእውነት ያደርግላችሁ። የምሬን ነው። የሆነ መድኃኒዓለም የእውነት ያደርግላችሁ። ይሄንን ውዴታችሁን ወደ ትዳር መድኃኒዓለም ይቀይረው። እኔ ማለት እንደዛ ነው ማለት እንፈልገው። ዋጋ ከፍለሻል። ዋጋ የከፈልሽበት ነገር እውን ይሆንልሽ፣ ያስምርልሽ ነው ማለት እንፈልገው። የምን ጊዜም ጦለቴ ነው ለአንቺ። ልባማ ሴት ነሽ፣ ደክመሻል፣ ብዙ ነገር ተብለሻል፣ ተሰድበሻል እና ዋጋ የከፈልሽበት ህይወት ነው። የምሬን ነው። እና አንዳንድ ጊዜ ደግሞ እኔ ከነሱ በላይ ሀሳቢ ነኝ ብላችሁ ብሩኬን የወደዳችሁ መስሏችሁ ስለ ብሩኬ መልካምነት ሀይሚ ወታ ስመሰክር የእሷን ክብር ዝቅ አድርጋችሁ የምትሳደቡ ሰዎች ከእንደዛ አይነት ድርጊታችሁ ብትቆጠቡ ጥሩ ነው። ዛሬ ሀይሚን ለማስደሰት ረጅም ኪሎ ሜትር ተጉዞ ነው ይችን ጥንቸል ገዝቶ የመጣው ብሩኬ። አያችሁ፣ ብሩኬ ሀይሚን የሚወዳት ከሆነ እኛ ለምን ለብሩኬ ሀይሚን አንተውለትም ነው የኔ አጭሩ ሀሳቤ። ለብሩኬ ለምን አንተውለትም? ሀይሚንም ብሩኬን ለሀይሚን ተውለት፣ ሀይሚንም እንደዛ በተቃራኒ ማለት ነው። ግን ለምን
እንደዛ የሚያሳዝን ነገር እናደርጋለን? ለምን እናስመስላለን? ለምን እነሱ ሰላማዊ ሰው ሆነው በፍቅር ሲኖሩ ለምን የዚህን ያክል እንናደዳለን? ለምንድን ነው የምንናደደው? እኔ በጣም ነው ጥያቄ የሆነብኝ። ለምን አንተዋቸውም? የምር